አሊያ ጂያን ሌላ ግንኙነት እንዳለው አይነት ስሜት እየተሰማት ነው። የጠረጠረቻት ሚኔን ነው። ሚኔን በይበልጥ በደንብ ለማወቅ እየሞከረች ነው። አሊያ ሚኔን ቀስ በቀስ ብዙ ጥያቄ እየጠየቀቻት፣ ሚኔን ብትሆን እንደ አጋጣሚ ሆነው ስለ ግንኙነቷ ቀስ በቀስ ነገሮችን ለአሊያ ግልጽ ለማድረግ እየሞከረች ያለ እስከሚመስል ድረስ ሁሉን ነገር እያወጣች ነበር ቀስ በቀስ ስትነግራት የነበረው። አሊያ እየደነገጠች እየመጣች ነው። በአንድ በኩል ሚኔ ደግሞ ታለቅሳለች። ምን ያህል በፍቅር እንደተጎዳችና የምታፈቅረው ሰው እሷ እያፈቀረችው ተገደው ሌላ እንዳገባ እያስረዳ ቻን ነበረ። ድንገት በር የተንኳኳው። አሊያ ችግር የለም እኔ በሩን ልክፈት ብላ በሩን ስትከፍተው እንደገና ከሌላ እውነት ጋር እየተጋፈጠች ነው። በሩ ሲከፈት የመጣው ጂያን ነበረ። ሁለቱም ተፋጠጡ። ሁለቱም ይተያያሉ። አሊያ ይላታል። እሷን ብትሆን ጂያን እዚህ ምልቶ መጣ ብላ እየጠየቀችው ነበረ። ፍጥጥ ብሎ እያያን ነው። ጭንቅላቷን እየነቀነቀች እሺ ሰላም እንዴት ነህ ምን ልታረግ መጣ እያለች ድጋሚ ጥያቄውን አቀረበች። ድንገት ሚኔን ብቅ አለች። ሚኔ ስትመጣ አቶ ጂያን እንኳን ደህና መጣ አለችው። እሱም ቢሆን እንኳን ደህና ቆየሽኝ እያለ ጭንቅላቱን እየነቀነቀ ሰላምታ አቀረበ። አሁን አሊያ ጂያን ምን ሊል ነው ብላ መልሱን እስኪሰጥ ድረስ እየጠበቀችው ነው። ለመጣ ብላ ጠየቀችው። በሚኒ ፊት እንዲህ ብላ ስትጠይቀው ድንገት በዚህ ጋር እያለፍኩ ነበረ ልወስድሽ ነበር የመጣሁት አላት። በዚህ ጋር እያለፍክ ነበር ልትወስደኝ መጣ አይደለ? ምን እንዳምነት ትፈልጋለህ እንዴ እንደዛ ስትለኝ አለችው። ይኸውልሽ የኔ ሰዎች በር ጋር አሉ እየጠበቁሽ ነበረ እና አውቃለሁ እያንዳንዱ የሚካሄዱን ነገር አንቺም ታውቂያለሽ እና እዚህ ናት አሉኝ። በቀጥታ ወደዚህ አካባቢ እየመጣሁ ነበረ። በቃ ለምን አንደኛዬን ገብቼ አልወስዳትም አብረን ለምን አንመለስም ብዬ ነበረ አላት። ቆይ አንተ በር አካባቢ ላይ ሰዎች ካሉ ይህን ያህል ለምን ተጨነክ ለምን አሰብክ አለችው። ለእኔ ከባድ አይደለም ታውቂያለሽ አይደለ እያለ ነው። በቃ አቶ ጂያን ከመጣ አይቀር ለምን ቡና ጠጣ አትሄድም ና ግባ ወደ ውስጥ ብላ ሚኔ እየጠየቀች ነበረ። አሊያም በአንድ በኩል አይኗን በደንብ እየከፈተች አዎ ግባ እያለች በአይኗ ምልክት እየሰጠች ነበረ። ከዛ በአንድ በኩል ጂያን በፈጣሪ ፈቃድ ሌላ ቀን እመጣለሁ ሌላ ጊዜ እመጣለሁ ምንም ችግር የለም አሁን ግን አሊያን ፈልጌ ነበር የመጣሁት እያለ ተናገረ። ከዛ አሊያን እንሂድ እያላን ነው። ከዛ በአንድ በኩል አሊያ ሚኔ በጣም ይቅርታ በቃ ሌላ ቀን እንገናኛለን አለቻት። አዎ ደስ ይለኛል እንገናኛለን እያለቻት ከዛ አሊያ ቦርሳዋን ልታመጣ ወደ ውስጥ ገባች። ወደ ውስጥ ስትገባ አንድ በኩል ጂያን እየጠበቃን ነው። ሚኔ ዝም ብላ ጂያንን አየችው። ነገሩ በጣም የሚያሳዝን ነው። ከዛ ወደ ውስጥ ገባች። ከዛ ያው እንግዲህ የጀመርነውን ነገር አውርተን አልጨረስንም ነበረ ሌላ ቀን እናወራለን ትላታለች ሚኔ። አሊያን ብትሆን አዎ ሌላ ቀን እንገናኛለን በቃ እያለች ቦርሷን ይዛ እየወጣች ነው። ሚኔ በሯን ተደግፋ ታያቸዋለች። ከዛ አሊያና ጂያን ተያይዘው እየወጡ ናቸው። በአንድ በኩል ሁለቱም ለረዥም ደቂቃ መንገድ ላይ እየተራመዱ ገና ከቤቷ ከመውጣታቸው ጀምሮ ሲጨቃጨቁ ነበረ። ለመጣ ያንተ ሰዎች በር ጋር ካሉ ለምን ምን አስጨነቀ ቆይ አንተ ይህ ሁሉ ነገር ማድረግ ለምን አስፈለገ እያለችው ነበረ። አለ ዝም ብለሽ ነው የምትከራከሪኝ በቃ እኔ በዚህ ጋር እያለፍኩኝ ነበር ድንገት መጣሁ አልኩሽ እኮ ምንድነው አንድ አይነት ተመሳሳይ ጥያቄ የምትጠይቅኝ አላት። አንተ እኮ ነው ግራ የምታጋባኝ እኮ ለዚህ እኮ ነው በቃ እንደ ቢሮ አልነበርክ እንዴ ከመቼው መጣ እንዴት ነው እዚህ አካባቢ ያንተ ጉዳይ የሚኖረ ያንተ ቢሮ እኮ እዚህ አይደለም አለችው። አውቃለሁ አላት። ታዲያ ምንድነው ዝውውሩን ጨረስክ ህገወጥ ዝውውሩን ጨርሰህ ነው እኔ ጋር የመጣው አለችው። አሊያ እባክሽ እንደዛ ብለሽ ማውራታችን እባክሽ ተጠንቀቂ እያለን ነበረ። ታዲያ ምን ልበል ግራ አጋባኝ እኮ ምንድነው የምታረገው አለችው። በቃ ግራ ገብቶኝ ነው የመጣሁት በቃ አብረን ወደ ቤት እንድንመለስ ምን ችግር አለው እያለን ነው። እሺ እኔ አሁን ከሷ ጋር እያወራኝ ነበረ ከዛ በማል አቋረጥከኝ ያረከው ነገር ምንም ትክክል አይደለም ትክክል አልሰራም እያለችው ነው። ሁለቱም ይከራከራሉ። ከዛ ይኸውልሽ ሁኔታው ጥሩ አይደለም እሺ እና ለዛ ነው በቃ አንቺን መከታተል አለብኝ አሁን ብንመለስ ምንም ችግር የለም እያላን ነው። ከዛ ጥያቄ ያለኝ አለችው። የምን ጥያቄ እያላን ነበረ። ቆይ አንተ እኔ እንዳላወጣጣት በጣም ትፈራለህ እንዴ ለአንተ ስለምትሰራለህ ታውቃለህ እንደውም እሷ ከዚህ በኋላ ለእኔ እንድትሰራ ማድረግ እችላለሁ አለችው። አሊያ ዛሬ ልክ አይደለሽም ምን እያሰብሽ እንዳለ ግራን ይገባኝ ምንድነው ሀሳብሽ ግልጽ አድርጊልኝ እያላን ነው። እሱን አብረን እናያለን ብለው መኪና ውስጥ እየገባች ነበረ። ታውቂያለሽ ስለሚኔ በጣም ብዙ ነገር ለማወቅ እየጓጓሽ ነው ግን ምንም ነገር የለም በቃ ምንም ነገር የለም። እሁርን በተመለከተ ደግሞ ታውቂያለሽ ሚኔ የምታረገውን ነገር በማለት ይናገራል። ሚኔ ምንም ማታረግም ነግራኛለች ይሄን እሷ ማድረግ እንደማችል አሳውቃኛለች አለችው። ችግር የለም በራሴ መንገድ እፈተዋለሁ ከዚያ እኔ ግን እንገላገላለን እያላን ነበረ። ከዛ መኪና ውስጥ ገባው። ምን ቆይ አንተ የምፈልገው ከሱ ሰውዬ ምን አረገው ቆይ ምንድነው ነገሩ ቆይ አንተ እንዴ ሚኔ ለኔ ምን ትነግራኛለች ብለህ ፈርተህ ነው ምንም እየገባኝ አይደለም። ምናልባት ግን ከሌላ ሰው ጋር ስላለ ድብቅ ግንኙነት የፍቅር ግንኙነት ሚኔ ታውቂ ይሆን ብላ ጠየቀችው። ደነገጠ። ከማን ጋር ብሎ ይጠይቃል ነበረ። ከማንስ ጋር ቢሆን እሺ ከሚኔ ጋርስ ሊሆን አይችልም ከሷ ጋር ግንኙነት ሊኖራ አይችልም ብላ ጠየቀችው። ደነገጠ። ከወይዘሪት ሚኔ ጋር ይላታል። አዎ ከሷ ጋር አለችው። እኔ እኮ ነግሬሻለሁ እኮ እሷ ለኔ ነው የምትሰራልኝ አልኩሽ እኮ እየቀለድሽብኝ ነው አላት። ፈገግ ብላ አየችው። አታስመስል ገብተዋል በደንብ ነው የገባ ይኸውልህ ምን እንደማወራ ታውቃለህ ይኸውልህ እኔ ላይ አታሾፍብኝ ማሾፍ አትችልም አለችው። ይኸውልሽ ከሷ ጋር ቢሆን ከሌላ ሰው ጋር ቢሆን ማለት ነው እኔ ግንኙነት ውስጥ አይደለሁም ግን ለምን ለማወቅ እንደፈለግሽ አልገባኝም። እሺ ወደ ቤት እንዲበቃ ምንም ማሰብ አይጠበቅብሽም ስለዚህ ጉዳይ ለምን መጨቀጨቅኝ ቆይ አንቺ በወጣው በገባው ቁጥር ሁሉ ጊዜ ጥያቄ ትጠይቂኛለሽ። ነገርኩሽ እኔ ግንኙነት ቢኖረኝ ኖሮ በቃ ነግርሽ ነበር አልኩሽ እኮ ግን የለም ከሌላ ላምጣው እያላን ነበረም። ጭንቅላቷን እየነቀነቀች ታዳምጠዋለች። ከዛ አንተም ግንኙነት ካለህ እኔም እንዳንተ ግንኙነት ሊኖረኝ ይችላል ብላ ታስፈራራው ጀመረ። ጂያን እየፈራ መጣ። ከዛ በቀጥታ ወደ ቤት እየመጡ ናቸው። በሌላ በኩል እስካሁን ድረስ ዜሬን እንደታገተች ያላወቁት
እነ ሻይንና እናቱ ቪዳን ሰርጉ እስኪጀመር ድረስ እንግዳ እየጠበቁ ናቸው። ግቢው አሁንም ቢሆን በሙዚቃ ደምቀዋል። ሁሉም ሰው ተሰብስቦ ይበላል፣ ይጠጣል። ከዛ ድንገት ደሚር ብቅ አለ። ደሚር ጎንበስ እያለ ሁሉንም ሰላም እያለ ነበረ። ሁሉንም እየጨበጠ ነው። ሴዳትን ጨበጠው። ከዛ አባቱንም ሰላም እያሉ ነበረ። እንዲህ እያለ ሁሉንም ከጨበጣቸው በኋላ ቀስ ብሎ ከሻይን አጠገብ ተቀመጠ። ከዛ በኋላ ደሚር ዞር ብሎ ሴዳትን አየው። ሴዳትን ሲያው ሴዳት በጣም ጓጉቶ ነበረ። ከዜሬን ጋር ለመጋባት ያለውን ጉጉት የተመለከተው ደሚር አይ ፈጣሪ ማይሆን ነገር እያል ነበር ተናደው። ግን አንተ በቃ እንደው የሚገርም ነገር ነው አባትህ ዜሬንን ለሴዳት ሰጣት ማለት ነው። አይ ዘመን አይ ጊዜ እያለ ነበር። ሻይንም ዞር ብሎ ደሚርን ያያዋል። ደሚር በዚህ ደስተኛ አልሆነም። ከዛ መነጽሩን ያረጋል መልሶ። ከዛ ጋብቻውን የሚፈጽመው የእምነት መሪ መጣ። ኢማማቸውን ጠርቶ ነበር። እሱ ኢማም እየመጣ እየጨበጣቸው ውስጥ እየገባ በቃ አሁን እስኪ ዜሬንን እናምጣት ይባባላሉ። ከዛ ወደ ቪዳን ና ይዘና እንምጣ ብላ ሴዳትን ጠየቀችው። አብረው ሊያመጡ እሷን ወደ ውስጥ እየገቡ ናቸው። ተያይዘው ወደ ውስጥ ሊገቡ አንተ እዚህ ጠብቀኝ እኔ ልጅን የመጣውኝ ብላ ወደ ውስጥ ገባች። ወደ ውስጥ ስትገባ ቤት ውስጥ ማንም የለም፣ ጭር ብሏል። ግራ ገባት። የት ሄደሽ ልጅቷ ብላ ቀጥታ ወደ መስኮቱ ስትመለከት መስኮቱ ተሰብሯል። ግራ ገባት። በእርግጠኝነት የሆነ ሰው መጥቶ ነው የወሰዳት ብላን ያሰበችው። ጨንቋት ግራ ስትጋባና ስትዋከብ፣ በተለይ ደግሞ ምን ብዬ ወጥቼ ለመልስላቸው ምን ብዬ ልንገራቸው እያለች ስትባዝን በድንገት ሴዳት መጣ። ሴዳት ሲመጣ እንዴ ወይዘሮ ቪዳን ዜሬን የታለች? ዜሬን የታለች እያለ መስኮቱን ይመለከታል። ዜሬን የለችም፣ መስኮቱ ተሰብሯል። ዜሬን የት ናት? ወሰዳት አይደለ? ልጅሽ የታለች እያለ እየወጣ እሷ ምን መናገር ራሱ እንዳለባት ግራ ገብቷታል። መወዘጋገብ ጀመረች። ነገር ግን ሴዳት ይሮጣል። ሴዳት ዜሬን ከነበረችበት ክፍል በኃይል እየሮጠ ሰርገኞቹ ወዳሉበት ቦታ እየመጣ አባዬ እያለ እየጮኸ ማንም የሚሰማው የለም። ሽጉጥ ወደ ላይ እየተኮሰ ነበረ። የተኩስ ድምፅ ሲሰማ ሁሉም ሙዚቃቸውን እያቆሙ እየተበተኑ ነበረ። ምን ተፈጠረ እያለ አባቱ ጠይቀዋል። ሴዳት ደግሞ አባዬ ዜሬን ታግታለች፣ ዜሬን ትወስዳለች እያል ነበረ። ምረ የምታወራው አንተ ምረ የምትለው እያለ ሻይን ከተቀመጠበት ተነሳ። ከዛ ማሞት የሴዳት አባት ተዋርደናል፣ አዋረዱን ይላል። እናቱን ብትወረ ሚዲ አው ተዋርደናል እያለች ትናገራለች። የት ነው ሄደችው? ማንን ሰላት ይባባላሉ። ደሚር ደግሞ ፈጣሪ ሆይ ዛሬ ምን አይነት ቀን ነው? በፊልም የተሞላ ቀን ነው ይላል። ተቀምጦ ነገሩን ይታዘባል። የታለች? የት ነው የወሰዳት? ማን ነው የወሰዳት ይባባላሉ። ሻይን ባንድ በኩል ምንድን የሆነው ነገር? ምንድን የተፈጠረው? እኔ በምን አውቃለሁ? አቶ ማሙት ለምን እንደዚህ ጥያቄ እንጠይቀኛለህ? ሆን ብዬ ያረኩት ወይም በፍቃድ ያረኩት ነገር እኮ አስመሰልከው እያለ ሲቆጣ ነበረ። ሁሉም ተወዛገበ። ያሸለ መጥመጥ ነው ያገታት። ያ ካያ የሚባል የማይረባ እገለዋለሁ እሱን ሰው በህይወት እንዲኖር አልፈቅድለትም እያለ ወደ ላይ ሲተኩስ ነበረ። ቦታው ባንዴ ተበጠበጠ። እማዬ ልጅቷ የት ናት እያለ ባንድ በኩል ሻይን ወደ እናቱ እየጠጋ ሲጠይቅ ነበረ። እሷ ደግሞ አላውቅም የኔ ልጅ አላውቅም ትለዋለች። ሻይን ጨነቀው። ምን ላርግ ብሎ ያስባል። በሉ እንፈልጋቸው የት ነው የሚሄዱት? ሳይርቁ እንፈልጋቸው፣ ቶሎ በሉ እየተባባሉ ይወጣሉ። በሌላ በኩል ከዜሬንን ይዟት በመኪና በጣም ርቀዋል። ከሚዲያ ተረቀው በቀጥታ ወደ አንድ ቦታ መጡ። እሷ ደግሞ የመኪናውን በር እየደበደበች ዜሬን ተረጋጊ ዜሬን ይኸውልሽ አታስቸግሪኝ፣ ይኸውልሽ በቃ ደርሰናል ይላታል። ምን እያረክን ያለው? ቆይ አንተ ምን እያረክን ያለው? እንዴት ነው በዚህ ሰዓትን የምታግተኝ? ልቀቀኝ በቃ እያለችው ነበረ። ቆይ አንዴ መጣሁ እያለ ከመኪና ውስጥ ወጣ። ከዛ በሩን ከፈተላት። እሺ ነይ ውጪ እያላን ነበር። አልወጣም እያለችው ነበረ። እባክሽ ዜሬን አታርቂ፣ ነይ ውጪ። ምንድን ነው ይሄን ያህል ሴዳት በጣም ነው እንዴ ናፈቀሽ? ነይ ውጪ በቃ አብረን ወደ ውስጥ እንግባ፣ ከኔ ጋር ትንሽ ጊዜ እንቆያለን እያላን ነበረ። ካያ ወደ በት ቤት መልሰኝ፣ እነዛ ሰዎች ካገኙን ያጠፉናል። ይኸውልህ እየነገርኩ ነው፣ እኔ ከዚህ መኪና አልወርድም አለችው። እኔ ዜሬን ይኸውልሽ እኔ ላስወርድሽ ነው እያላት በቀጥታ አቅፋት እያወረዳን ነበረ። ከዛ እርዱኝ እያለች ትጨዋለች። ከደር የግቢውን በር ይከፍታል። ሙሽሪት እንኳን ደህና መጣሽ እያለ ነበር። አንተ ምንድነው የምትለው? ምንድነው የምታወራው? ትለዋለች። በቃ ሁሉም ነገር ዝግጁ ነው ካያ መልካም ጊዜ እያለ እየሸኛቸው ነበረ። ካያ ወደ ውስጥ እየገባ ነው። ምግብም አለ፣ እንደገና ለእሳት የሚሆንም እንጨት አለ፣ እንደፈለጋችሁ መልካም ጊዜ እያል ነበር ከድር። ከዛ ካያ ባንድ በኩል ከድር አደራ ለማንም ሰው እንዳትናገር፣ ማንም ሰው ቢጠይቅ ተንፈሽ እንዳትል ይለዋል። ከድር እባክህ ተናገር እባክህ እያለች ትጮኻለች። ሁለቱም እሱ እንዳቀፋት ተያይዘው ወደ ውስጥ ሊገቡ ቆም ብለው አዩት። ግባ ችግር የለም እያለ ከድር እንዲገባ አረገው። ከዛ ካያና ዜሬን ወደ ውስጥ ገቡ። አይ ከድር አንተ እንደው በቃ ለፍቅር በላይ የማትሆነው ነገር የለም አይደለ? እስኪ እንደው ጂያን ቢጠይቅ ምን ልትለው ነው? ወንድሜ ከድር ካያ ያለበትን ቦታ ታውቃለን ቢል ምን ብለህ ልመልስልን ነው? አይ ያው ምንድነው የሚሻለኝ እያለ እያወራ ከራሱ ጋር ቀጥታ ይመለሳል። በሌላ በኩል ጂያንና አሊያ ወደ ቤት እየመጡ ናቸው። ወዲያው ነበር አሊያ ከመኪናው እየወረደችው። ሰዳከት በር አካባቢ ነበረች። ሁለቱንም እያየቻቸው ነው። ሁኔታቸው አስገርሟቸዋል። ከዛ አሊያ ተኮሰታትራ ምንም ሳትል አኩርፋለች። ወደ ውስጥ እየገባች ሰዳከት በአንድ በኩል ፈገግ ብላ አየቻት። ምንድነው ተጣላችሁ እንዴ ብላ ጠየቀችው። እማዬ አንድ ጊዜ ባክሽ አንድ ጊዜ እንኳን አቁሚ እያላት ወደ ውስጥ ገባ። ሰዳከት በመካከላቸው የሆነ ነገር እንደተፈጠረ እየጠረጠረች ነበረ። ከዛ አሊያው
ቀድማ ወደ ክፍሏ ገባች። እሱም ተከትሏት እየገባ ነው። ወደ ውስጥ እየገባ ምንም ሳይላት ወደ መኝታ ክፍሉ ሊያመራ ነበረ። ትኩር ብላ አየችው። ከዛ እሱም ቆም አለ። ዝም ብሎ እያያን ነው። ኮቷን አስቀመጠች። አሁንም እንዳኮረፈች ነው። ከዛ ቀጥታ ወደ መታጠቢያ ክፍል እያመራች ነው። እሱ በሚተኛበት ክፍል አርጋ ወደ መታጠቢያ ክፍል ገባች። በሩን ዘግታ ቆመች። ግራ ገባት። በጣም ተናዳለች፣ አኩርፋለች፣ ከፍቷታል። ከዛ ፊቷን እየታጠበች ነው። ምን አገባሽ? ቆይ አንቺ ምን አገባሽ? ምንም ቢሆን ምን እንደፈለገ ቢሆን ምን አገባሽ? ምንድነው የሚያስጨንቅሽ? እንደሱ አለ ወደ ራስሽ ተመለሺ፣ ወደ ራስሽ ተመለሺ። እሱ ግን ምንም አይነት ፍቅረኛ የለኝም ብሏል። ብሏል። እንግዲህ ምን ማድረግ ይቻላል እያለች ከራሷ ጋር ታወራለች። ጂያን በአንድ በኩል ሶፋ ላይ አረፍ ብሏል። ከዛ ድንገት ህፃኑ ጂያን መጣ። እማዬ እያለ ሲጣራ ናና ጂያን እዚህ ነኝ እያለው ቀጥታ ጂያን ወደ ውስጥ ገባ። ህፃኑ ጂያን እንደ አጋጣሚ ሆነው በእጁ ወደኋላ የሆነ ነገር ይዟል። ምንድነው ያስከው ንገረኝ ይለዋል። ሰርፕራይዝ ነው ለማዬ ይለዋል። ምንድነው አሳየኛ እያለ የኮረኮረው እየተሳሳቁ እየተላፉ ነበረ። ድንገት አሊያ መጣች። እንዴ ዴኒዝ እንዴት መጣ የኔ ልጅ እያለች እያቀፈች ስትስመው ነበረ። እማዬ ዛሬ ላንቺ የሆነ ሰርፕራይዝ አለኝ። አጎቴ ለልደትሽ ላንቺ አንገት ሐብል ሰጥቶሽ የለ እኔ ደግሞ ላንቺ ስጦታ አለኝ ይላታል። ኧረ እባክህ ምን ትለዋለች። ከዛ ቀስ ብሎ ዝግጁ ነሽ አላት። አዎ ዝግጁ ነኝ አለችው። ከዛ ሰጣት። ከዛ በጣም ደስ እያላት ተቀበለችው። ከዛ ከፈተችው። ስትከፍተው ውስጡ የነበረው ፎቶ ነበረ በአነስተኛ የፎቶ ፍሬም የተከተተ። ከዛ ይህንን ፎቶ ስትመለከተው ፎቶ ላይ እሱ እናቱ እንዲሁም ደግሞ ጂያን ነበሩ አንድ ላይ ሆነው ያኔ ለጂያን ልደት ፈረስ ሊጋልቡ ሄደው ነበረ። የዛለት የተነሱትን ፎቶ ነበረ ታጥቦ በፍሬም ተደርጎ አሁን ለእናቱ ስጦታ እየሰጣት ገርሟት እያየችው ነበረ። ጂያንም ቀና ብሎ አያት። ድንገት ቀና ስትል እሷን ብትሆን ጂያንን እያየችው ነበረ። ሁለቱም ተያዩ። እማዬ ወደድሽው እያለ ነበር። አዎ በጣም ወድጄዋለሁ የኔ ልጅ በጣም አመሰግናለሁ እያለች እያቀፈችው ነበረ። ታዲያ የት ነው ማስቀምጠው እያለች ነው። እዚህ ጋር አርጊው ይላታል። ጂያን ያለበት ክፍል ፊት ለፊት ያለው ጠረጴዛ ላይ ነበረ። ከዛ ጂያን ተቀበለና አስቀምጠው። አዎ ያምራል ይባባላሉ። ከዛ ትንሽ ከተጫወቱ በኋላ አሊያ ልጇን ይዛ ወደ መኝታ ክፍሉ እየወሰደችው ነው። ጂያን ዝም ብሎ ይህን ጊዜ ፎቶን ይመለከታል። ዜሬንና ካያ በአንድ በኩል አሁንም ጭቅጭቅ ላይ ናቸው። ካያ ወደ ውስጥ ይዟ ከገባ በኋላ ልብስሽን ቀይሪ ብሎ ልብስ አመጣላት። አላውልቅም ትሏለች። ይሄን የሰርግ ቀሚስ አውልቂ አታናጅኝ ይላታል። እስኪ ተናደድ ምን ትሆናል? አላውልቆም ይኸውልህ እንዳገትከኝ ሁሉም ነገር ግልጽ ሆናል። ይኸውልህ ቀጥሎ የሚፈጠረው ነገር አልገባም። ይኸውልህ ይገሉናል። ይኸውልህ እኔን ተወኝ መልሰኝ አለችው። አይሆንም ግን አሁን ቀይሪው እያላን ነው። እንድታውልቀው እየጠየቃን ነበረ። ይህን ያመጣኝ የት ነው ያመጣኝ? ቆይ ወዴት ነው ያመጣኝ? ግራ ገባኝ እኮ አለችው። እውነቴን ነው የምልሽ የኔና ያንቺ አንድ ላይ መሆን ይሻለናል አላት። ምንድነው የምታስበው? ቆይ አንተ ምሮ ከኔ የምፈልገው አለችው። ለምን ገረመሽ? ቆይ አንቺ እኔና እንደ የምታፈቅሪው ከኔ ጋር እንደ መኖር የምትፈልጊው ታዲያ ለምን ሌላ ሰው ለማግባት የምታስቢው? ምንም እኮ እየገባኝ እኮ አይደለም አለችው። እኔ አንተን አላፈቅረም ሲጀምር ያንተ ቤተሰብ እኔ ላይ ያደረገው ነገር ስትል ነበረ። ይኸውልሽ ጀመረሽ እኛ ምን አገባን? አንቺ ቤተሰብን መጥላት ትችያለሽ፣ እኔም ያንቺን ቤተሰብ መጥላት ቀጥላለሁ። ምንም አይፈጠርም። በቃ እኔና አንቺ ግን እንጋባለን። ምንም ማድረግ አይቻልም። በቃ ይሄ ፍቅር ነው አላት። አንጋባም አለችው። እንጋባለን ይላታል። እስከምንጋባ ድረስ ከዚህ አንወጣም እያለን ነው። ምንድነው የምታወራው አለችው። በቃ እስከምንጋባ ከዚህ አንወጣም እያለን ነው። ልብሱን ተቀበለችውና እየጣለችው ነበረ። ቀሚስሽን አውልቂው እያላን ነው። ከዛ ባንድ በኩል ካወለቀችው በኋላ እንደሚያቃጥለው ይናገራል። ጮሆ ተረጋግቶ ለመቀመጥ እየሞከረ ዜሬንም ብትሆን በረዥሙ እየተነፈሰች ታየዋለች። ነገር ግን ሻይን እንዲሁም የልጁ የሴዳት ቤተሰቦች አሁን ቀጥ ብለው የመጡት ወደ ነካያ ቤት ነው። ተሰብስበው መጡ። ከዛ በርጋ ቆመው ወደ ውስጥ አስገባን እያሉ በርጋ ያሉትን ሰው እየጠየቁን ነበር። ጠባቂዎች ነበሩ። ከዛ እሱም አላስገባችሁም ይላቸዋል። አስገባን ወደ ውስጥ እንግባ እናሳውቃቸዋለን ችግር የለም ይሉታል። ከዛ እሱም ሊያስፈቅድ ቀጥታ ወደ ውስጥ እየገባ ነው። ከዛ ጂያን መጣ እየተጠራ ነበረ። ምን ተፈጠረ እያሉት በአንድ በኩል ሰዳከት መጥተው እየጠየቁን ነበረ። ከዛ ውጪ በርጋና ሻይን ይፈልገዋል ብለው ጠሩት። ከዛ ሰዳከት ጂያን ምን ተፈጠረ ብላ ጠይቀዋለች። እኔ እንጃ አላውቅም እማዬ እናንተ እዚህ ሁኑ ጠብቁኝ አሊያ እዚህ ሁኝ እሺ አደገኛ ነገር ተፈጥሯል በቃ እዚህ ጠብቁኝ እያለ ሊወርድ ነበር። ከዛ እሷ ጂያን ራስህን ጠብቅ አለችው። እንዲህ ስትለው ሰዳከት ክቡ ነበር ያለችው። ከመጀመሩን ለሱ እንደዚህ ማሰብ የጀመረችው ብላ ገርሟት ታያታለች። ድንገት ከዛ ከድር ብቅ አለ። ከድር ስለሚሆነው ነገር ያውቃል። ለማንም ግን ተንፈሽ አላለም። እሱም ቢሆን ወደ ውስጥ ገባ። ከዛ ጂያን ሻይን ቪዳን እንዲሁም እነ ሴዳት እንዲገቡ ፈቀደ። ከዛ ወደ ውስጥ እየገባ ሴዳት ካያን ገለዋለሁ ይሏል። ሻይን ደግሞ ወንድሜ ተረጋጋ ስሜት ያቱን እንጂ እያለ ነበረ። ሙዛፈርም ቢሆን በርጋ ቆሞ እባካችሁ ሴዳት ተረጋጋ እባክህ ተረጋጋ እያለ ነበረ። ከዛ ቪዳን ልጄን አምጧት ብላ ቀና ብላ መጮህ ጀመረች። እየጮች ደግሞ ያለችው ሰዳከትን እያየቻን ነበረ። ሰዳከት ቪዳን እንዲህ እያለች ቤቷ ድረስ መታ ስጮህባት ምንድነው የምታወሪው ደግሞ አንቺ የአንቺ ልጅ ምን ላርጋት ሲጀመር የአንቺ ልጅ እዚህ ቤት እንድትገባ ፈቅድላታለሁ ብላ ስጮህ ነበር። እማዬ ቆይ አንዴ ይላል ጂያን። ምን ተፈጠረ እያለ ጂያን ጠየቀ። ይኸውልህ ካያ ጋር ደውልለት ይላል ሻይ ረጋ ብሎ ማለት ለጥሩ ነገር ነው ብሎ ጂያን ጠየቀ። ዜሬን ተጠፍታለች ከሰርጓ ላይ በእርግጠኝነት እሱ ይሆናል የወሰዳት። ጂያን የሆነ ነገር አርግ እባክህ አግኘው እባክህ ደውልለት አለው። ይሄን የሰማችው ሰዳከት እንባታን አነቃት። ደነገጠች። አሊያም ብትሆን ግራ ገብቷት እያየች ነው። ከዛ ጂያን ማለቴ አሁን አንተ ካያ እንደዚህ ያደርጋል ብለህ እየተናገርክ ነው ብሎ ሻይንን ጠየቀው ጂያን። ከዛ ሴዳ ታዲያ ማን ሊያደርገው ይችላል ሲጀመር ዜሬን በራሷ ታመልጣለች እንዴ እያለ ጠየቀ። ከዛ ማሙት ቀረብ እያለ ነበር። ቆይ አንዴ እያሉ ለሁለት ማሙት እና ሻይ ሴዳትን ለማረጋጋት ሞከሩ። ይኸውልህ ደውልለት ቢያንስ እሱ እንዳገታትና እንዳላገታት እንኳን ይናገር ይሄ ራሱ አንድ ትልቅ ነገር ነው በማለት
በማለት ይናገራል ሻሂን። ከዛ በአንድ በኩል ጂያን ለማንኛውም ካያ እዚህ የለም እያለ ተናገረ። ቪዳን ደግሞ ምን ማለት ነው እዚህ የለም ማለት? ሁለቱም እዚህ ናቸው አውቃለሁ። ልጄን ከደበቃችሁበት አውጡና ጥሯት፣ ቶሎ በሉ እያለ ሲጮህ ነበር። ሲጀመር ያንቺ ልጅ ማን ስለሆነች ነው እኔ እዚህ ቤት እንድትገባ የምፈቅድላት? የማን ልጅ ስለሆነች ነው ብላ ሰዳከት ትናገራለች። አንቺ ምንም ነገር እንዳትይ፣ ልጄን እስክታመጡ ድረስ ምንም ነገር ማለት አትችይም። ልጄን ስጡኝ ነው ያልኩት ትላለች ደረቷን እየመታች። ከዛ ሰዳከት ግራ ገብቷት ትመለከታለች። እሺ ለማንኛውም በቃ ተረጋጉ እና ተረጋጊ እያለ በአንድ በኩል እሱ የሻይንን እናት ያረጋጋል። በቃ ለማንኛውም ይላችሁ ዜሬንም ካያም እዚህ የለው በማለት ተናገረ። እየዋሸ ነው ይላል ማሙት እየቀረበ። ወንድሜ ማሙት እኔ አንተን አይደለሁም፣ እኔ አልዋሽም፣ እንዳንተ አልዋሽም። እሺ በቃ የሉም አልኩኝ አይደለ? የሉም 4 ነጥብ። ምንድነው የምትፈልጉት ከኛ? የሉም እኮ በቃ ምናልባት ደውዬ ላገኘላችሁ ይችላለሁ፣ ነገር ግን እስካሁን ድረስ አልደወልኩለትም በማለት ተናገረ። እሺ ጂያን ታዲያ የት ናቸው እስኪ ያጣራና ይሁን ነገር በለና በማለት ሸን ይጠይቃል። ይኸውልህ ልጄ ማለት ነው ካያ ከሆነ ያገታት ጂያን ልንገርህ ማለት ነው ያን ልጅ አጠፋዋለሁ፣ ነገርኩ፣ ይሄን ቤት አነደዋለሁ፣ ይሄ የክብር ጉዳይ ነው ትላለች። ማሙት ደግሞ ያን ካያ ካገኘሁት ማለት ነው ግንባሩን በጥይት ብዬ ነው የምደፋው ብሎ ተናገረ። ከዛ ጂያን እኔ ደግሞ ያንተ ቤተሰቤ ናቸው የምትላቸውን በሙሉ ማለት ነው እጨርስልሃለሁ፣ አንድም አላስቀርም ማለት ነው ይለዋል። ማሙት ፍጥጥ ብሎ ጂያንን ያየዋል። ጂያንም እንደዛ እያየው ነበረ። እንዲህ ሲፋጠጡ በቃ ለማንኛውም ጂያን አዲስ ነገር ካለ አሳውቀኝ እያለ ሻይን እናቱንም እነ ሴዳትንም ይዞ እየወጣ ነበረ። ከዛ ጂያን በጣም ተናደዋል። ከድርና ሙዛፈር የት እንዳሉ ታውቃላችሁ ብሎ ጠየቃቸው። ከድር አላውቅም ብሎ ጭንቅላቱን እየነቀነቀ ለመጀመሪያ ጊዜ ይመስላል ጂያንን ዋሻው። በጣም እያዘነ ነበር ሲዋሻው። በአንድ በኩል ዜሬን ተቀምጣለች። ካያም ቢሆን ቁጭ ብሎ እያያን ነው። እሺ ቢያንስ ቀሚስሽን ቀይሪ እባክሽ ይላታል። አልቀየርም ትለዋለች። ከዛ ወዲያው ነበረ ጂያን ወደ ካያ ደወለው። ካያ ስልኩን አነሳው። ካያ የት ነው ያለው? እባክህ አድራሻው ላክልኝና ልምጣ እያሉ ነበረ። አይሆንም ወንድሜ አይሆንም ይለዋል። ከዛ በአንድ በኩል ጂያን እሺ ዜሬን ካንተ ጋር ነው ያለችው በማለት ጠየቀው። አዎ ከኔ ጋር ነው ያለችው በማለት እየመለሰልን ነው። ከዛ ጂያን ስልኩን ከጆሮ እያራቀ ሲናደድ ሰዳከት ገባት። ወይኔ ምን አልኩኝ ምን አይነት ነገር ነው እያለች ትናገራለች። ከዛ ካያ በአንድ በኩል ፍጥጥ ብሎ ዜሬንን ያያታል። ጂያን ጨነቀው። ወደ ናሬ ደወለ። ለናሬ የተፈጠረው ነገር ነገራት። ናሬ ይሄን ነገር ከሰማች በኋላ ተጣርፋ ስትወጣ ባሏ ኦስካር ምን ተፈጠረ እያለ እየጠየቃት ምንም ነገር አትነግረውም። ትታው እየወጣች ነው። ከዛ ጂያን በአንድ በኩል በቃ ቻው ብሎ አሊያንም ከቤት እንዳትወጣ ነግሯት እየወጣ ነበረ። አሊያም ብትሆን ሱቅ ሄደ በኋላ ወይኔ አምላክ ሌላ ነገር እንዳይፈጠር ነገሮችን በጥሩ ማሰብ ነው የሚሻለው ብላ ለጂያን ትጨነቃለች። አሁንም ቢሆን ሰዳከት እየገረማት ትታዘባታለች። እነ ሻይን እቤት መጥተዋል። ምንድነው የምናረግ ይባባላሉ። እስካሁን ድረስ ዜሬን እየታገተችበትን ቦታ አያውቁም። ከዛ ጀሚር በእርግጠኝነት አባትህ ስለዚህ ጉዳይ ሰምቶ ይሆናል፣ ሻይን አባትን አሳውቀው እያለው ነበረ። እንዲህ እያለው እራሱ ከአባቱ ተደወለለት። በማይታወቅ ቁጥር ሲደወለት አባት ነው የሚሆን በል ነገሩ እንዳደብቀው እሺ እያሉ ነበረ። ነገር ግን የጀመል ቀድሞ ሰምቶ ነበረ። ወዲያው ገና ሻይን ስልኩን እንዳነሳው ሻይን ምን አንተ ተኝተ ነበር ሞተ ነበረ እንዴ? ልጅ ስትታገት አንተ የት ነበርክ አለው። እንፈልጋታለን አባዬ አታስብ ይለዋል። እንፈልጋታለን ትላለህ እንዴ? ይኸውልህ እህት አንድ ነገር ብትሆን ማለት ነው ሌላ ነገር ውስጥ ነው የምንገባው። አንድ ነገር ልንገርህ፣ ይኸውልህ እህትን ማዳን አለብህ፣ ክብራችንን ማስመለስ አለብህ። ያ ካያ የተባለ መርዝ ደግሞ እሱን ባገኘበት ቦታ አጥፋው እያሉ ነበር። አባዬ ምን ነው የምትለው እያሉ ነበር። አዎ ታዲያ ክብራችንን ላትመልስ ነው እንዴ እያለ ኤጀመል ይጠይቃል። አባዬ ቆይ አንዴ ብሎ ስልኩን ዘጋው። ሻሂን እያለ ኤጀመል ይጮዋል። ስልኩ ሲዘጋበት ተናደው ደሚር ባንድ በኩል ቆይ ግን ሻሂን አሁን ካያን ብታገኘው ምንድን ታደርገው እያሉ ነበረ። እሱን ያውቃለሁ ይለዋል። ሰዳከት እያለቀሰች ነው። እሺ ምንድነው የሚደረገው ምንድነው አሁን ይሄ ልጅ ምንድነው ያደረገው እያለች ከራሷ ጋር ታወራለች። ድንገት ናሬ መጣች። እማዬ ምንድነው የሆነው ነገር እያለች ወደ ውስጥ ስትገባ አንቺ ነሽ ለልጁ የልብ የሰጠሽው በማለት ስትወቅሳት እንደ እማዬ እኔ ምን አደረኩኝ ብላ ናሬ ትጠይቃለች። ምን አንቺ ከዛ ሻይን ጋር ልታመልጭ አልነበረ? አንቺን አይቶ ነው ልጄ እንደዚህ ሆነው ትላለች። እንዴ እማዬ እኔ ምን አደረኩኝ እባክሽ ስሜት የማይጽ ነገር አታውሪ ትላታለች። አዎ ልታመልጭ አልነበር ከሱ ጋር ልታመልጭ አልነበረ ልትዋሺ እኔን ትላታለች። እንዲህ እየተከራከሩ ድንገት አሊያ ገባች። ከዛ ዝም ብላ ቆማ እያየቻቸው ነበረ። ስታስቢ አሁን ያ ኤጀመል የሚባል አውሬ እዛ እስር ቤት ውስጥ ተረጋግቶ የሚቀመጥ ይመስልሻል? የሆን ነገር ያረጋል ይኸውልሽ ልጄን የሆን ነገር ያረገዋል ስትል ነበር። እማዬ ኤጀመል እስር ቤት ነው ስትራ ነበረ። ጅላቱኝ ናሬ ይኸውልሽ ሻይን የሆን ነገር እንዲያረግ ያረገዋል። ሻይን ማድረግ ይችላል አባቱ ከጠየቀው አለቻት። ኧረ ሻይንማ እንደዚህ ነገር አያረግም በፍጹም ማያ ያረገውም ሻይን እንደዚህ ነገር አያረግም ትላታለች። ናሬ ምን እያልሽ ነው ያለሽው? አሁን እኮ የሻይን አይኖች የአልቦራ መሬቶች ላይ ሆነዋል። ወንድምሽን ከቦታው ከስልጣኑ ለማንሳት እየሞከረ ነው ያለው። ምንድነው የምትዩ? እሱ ከሃዲ እኮ ነው እያለቻት ድንገት ዞር ስትል አሊያን አየቻት። እሺ አንቺ ደግሞ ምሮ ዝም ብለሽ አፍጠሽ ምታይን ለምሮ ዝም ብለሽ ምታይን ትላታለች። አሊያ እጇን አጣምራ ስታያቸው ነበረ። ሰዳከት ትታቸው እየገባች ነው። ከዛ አሊያ ቀስ ብላ ናሬን እያባበለቻት ነበረ። በአንድ በኩል ከወደነ ሻይን ቤት ቀደም የመጣው የሆነ የዳቦ ቤት መኪና ተጠቅሞ ነበረ። አሁን እነ ጂያን ከየት ዳቦ ቤት እንደመጣ ደረሱበትና ለማጣራት ወደ ዳቦ ቤቱ መጡ። ከዛ በኋላ ሲጀመር ከካያ ጋር የነበረውም ሰው እንደጠፋ መኪናቸውንም እዛ ትተውት እንደሄዱ የዳቦ ቤቱ ባለቤት መኪናን ይዞት እንደተመለሰ ይናገራል። የት እንዳሉም እንደማያውቅ ያስረዳቸዋል። ሁለቱም ግራ እየተጋቡ ወጡ። ጂያን በደንብ አጣሩ እያለ ከድልና ሙዛፈር እየነገራቸው ነበረ። ከዛ ይመለሳሉ። በአንድ በኩል አሊያ ናሬን እያረጋጋቻት ነው። ይኸውልሽ ናሬ አሁን አንቺ እንደተረበሽ ይገባኛል፣ ግን ተረጋጊ አይዞሽ ብላ ታባብላታለች።
አለች። ከዛ ድንገት ነበረ በመዋል ስለ ጃን ጠየቀቻት። ጃን ፍቅረኛ አለች ወይ ብላ ጠየቀቻት። ናሬ ክው አለች። እንዴት ማለት እንዴት በማለት ግራ ገብታ ጠየቀች። አይ ማለቴ እኔን ሳያገባኝ በፊት ማለት እኔን ተገዶ አይደል ያገባኝ፣ ግን እኔን ሳያገኘኝ በፊት ሌላ የራሱ የሚፈልገው ህይወት እኮ ሊኖረው እኮ ይችላል። አዎ ይኖረዋል ደግሞ እና ምናልባት ፍቅረኛ የለችውም ነበረ። እኔ ስጠይቀው የለኝም ምናምን ነገር አለኝ አለቻት። ኧረ እኔ ምንም አውቀው ነገር የለም እኔ ግን ያለው አይመስለኝም ብላ ነገረቻት። ናሬ አሊያ እንደዚህ አይነት ጥያቄ ስጠይቅ ናሬ ግራ እየገባት እየመጣ ነው። ምን ለማወቅ እየጓጓች ነው አሊያ ብላ ራሷን እየጠየቀች ነው። ከዛ ጃን ማታ ላይ መጣ። ናሬና አሊያ ከቤት እየወጡ እየተቀበሉ ነበረ። ወንድሜ ካያን አገኘው ትሏለች። ምንም ተስፋ የለውም እስካሁን ድረስ አልተገኘም ይላታል። ድንገት ሰዳከት መጣች። ወንድምን አገኘው ካያ ተገኘ ብላ ጠየቀችው። እማዬ ገና ነው ይቀራል አላት። ማግኘት አለብህ ከሁሉም ቀድማ አገኘው አለበዚያ የሆነ ነገር ያደርጉታል እሺ ብላው ሄደች። ከዛ በአንድ በኩል ናሬ ወንድሜ ምን እየተካሄደ ነው ያለው ምንም እኮ አልገባኝም አለችው። እንግዲህ እንፈልጋቸዋለን እናገኛቸዋለን ቀድመን እንዲህ ነው ማድረግ የምንችለው ሌላ ነገር ከአቅማችን በላይ ነው ይላታል። ከዛ አሊያ በቃ ሌላ ቀን እንገናኛለን ብላ ታቅፋታለች። ናሬ ወደ ቤት ልትሄድ ነው። ከዛ ወንድሟን ቢሆን ነይሽ ልሸኝሽ እያላት እስከ በር ድረስ ገና ትንሽ ጠጋ ካሉ በኋላ ወንድሜ ኧረ ቆይ ኧረ አሊያ የሆነ ነገር እያሰበች ነው ወንድምሽ ፍቅረኛ ነበረች ወይ ምናምን ብላ ጠየቀች። ምን ለማወቅ እየሞከረች ነው በመካከላቸው የተፈጠረ ነገር አለ እንዴ ብላ ጠየቀችው። ከዛ አንቺ ምን አልሻት አላት። እኔማ የለውም ምናምን ነገር አልኳት አለችው። ጥሩ ስራ በቃ ለማንኛውም መንገድ በደንብ እያየሽ ሂጂ እያላን ነበረ። እንደገና በረዶ እየጣለ ስለነበረ መንገድ በደንብ እያየሽ ሂጂ ብሏት ሸኛት። እሷም እየሄደች ነበረ። ከዛ ጃን በቀጥታ ወደ ቤቱ እየመጣ ነው። ወደ ክፍሉ ገባ። ገና እንደገባ ከአሊያ አልጋ አጠገብ ፎቶን እያየው ነበረ። ፎቶን ዝም ብሎ ካየው በኋላ ዝም ብሎ ገልብጦት ሊሄድ ነበረ። ከዛ መልሶ ደግሞ መጥቶ ያስተካክለዋል። ከዛ ሊሄድ ሲል ድንገት አሊያ መጣች። አሊያ ስትመጣ ናሬ ሄደች እንዴ አለችው። አዋው ሄዳለች ይላታል። እኔና ዴኒዝ ያው እታች ወርደን እራት በልተናል። ቆንጆ ምግብ አዘጋጅታለን ነበረ። አንተም ከራበ ሄደ ወርደ ብላ ከፈለክ ወይ ደግሞ እመጣልሃለሁ አለችው። አራበኝም ችግር የለም ብሏት ወደ ውስጥ ሊገባ ነበረ። ጃን ቆይ አንዴ አለችው። ምን አሊያ ምን ላድርግ አንቺ በቃ የጭቅጭቅሽ አልበቃም ማለት ነው። መቼ ነው ግን የምታባሪው? መቼ ነው ሰላም መተን ገብተን ምንተኛው አላት። ምንድነው ጨቀጨቅሽ ምናምን ደግሞ የምትለው? ምንድነው አስገድጄ አውራኝ ምናምን ነገር አልኩ እንዴ? ምንድነው ደግሞ የምትለው? ከየት ነው እንደዚህ ነገር ያመጣው አለችው። እሺ ታዲያ ምንድነው የምትይኝ አላት። እንደዚህ ነገር አቁም። እኔ ሁል ጊዜ አንተን አልጨቀጨቅኩም። ምንድነው በጣም እኔ እንደጨቀጨቅኩ አድርገህ የምታስመስለው? ግራ ገባኝ እኮ እኔ ላወራ እየሞከርኩኝ ነው። ስለ ካያ ጉዳይ ስለ ናሬ ላማክረ ነው። እንዴት ነው እንዴ? ምን የሚኒ ጉዳይ ራሱ መች ተዘጋ እኮ? ገና በሱ ጉዳይ እኮ እንኳን እናወራለን እኮ አልጨረስንም እኮ አለችው። ዝም ብሎ አያት። እሺ ስለ ካያ ላናግር ነበር። ካያ እንዴት ሆነ? ስለ ካያ ጉዳይ ያወቅከው ነገር አለ አለችው። ምንም ያወቅኩት ነገር የለም እንግዲህ ነገ እንፈልገዋለን እያለ ነበር። ይኸውልህ እናትህ በጣም ፈርታለች፣ እኔም ብሆን ፈርቻለሁ አለችው። ሽሻ ላይ እየሰሞች ነው አላት። ይኸውልህ በቃ ከሁሉም ቀድመ አገኘው ወንድም። እንደገና ደግሞ ያው እቺ ልጅ ከሴዳት ጋር ልትጋባ ነበረ አስቧል። በሰርግ ዕለት ሴት ልጅን አግቶ መውሰድ ማለት ምን አይነት ከባድ እንደሚሆን እናስብበት አለችው። ከዛ ሽሽ ሰምቼሻለሁ እያላን ነው። ግን እኮ ታውቃለህ ፍቅር ስለሆነ እኮ ነው ወንድም እንደዚህ ያደረገው ካያለዛ ነው እኮ እንደዚህ ያደረገው በማለት ተናገረች። ግን የቤተሰብ ክብር ደግሞ የሚባል ነገር አለ አላት። እንዴ ለፍቅር ሲባል ዋጋ መከፈል አለበት ያለው ማን ነበር መጀመሪያ አለችው። አሊያ ተረጋጊ፣ የቤተሰብ ጉዳይ ነው ልክ ከሆነሽ ግን ይሄ ይለያል፣ ይሄ ሁኔታው ይለያል አላት። ምን ነው የሚለየው? ምንም አይለይም አንድ አይነት ነው ትሏለች። ሁለቱም ተፋጠጡ። ይኸውልሽ አሊያ ይሄ ማለት የሞት ፍርድ እንደማለት ነው። እሺ ካያጥፍቷል። አሁን ራሱ እንዴት እንደማድነው አላውቅም። ብቻ ብዙ ነገር ሊፈጠር ነው ከዚህ በኋላ እኔ ማስፈርቶኛል አላት። ነገር ግን ሁለት የሚፋቀሩ ሰዎችን መሌት አትችልም፣ ተዋቸው በቃ አለችው። ይኸውልሽ ይሄ መሬት ይሄ ቦታ ሚዲያት ለፍቅር የሚሆን ቦታ አይደለም። እሺ ይሄ ሀገር ከሮማንቲዝም በጣም የራቀ ነው። በቃ ምንም የማይገናኝ ነገር አታስቢ እያላት ያያታል። እንዲህ ብሎ ሲያት ግርማት አየችው። ፍጥጥ ብላ ያየችው። ከዛ እሱ ትቷት ወደ ውስጥ ገባ። ምንድን ነው ያልኩት ብሎ ቁጭ ብላ ያስባል። እሷን ብትሆን እያሰበች ካያ በአንድ በኩል ዜሬን ቀሚሷን እንድታወልቅለት በጣም እየጨቀጨቃን ነው። እባክሽ ልብስሽን ቀይሪ ብሎ እየጠየቃት እምቢ እያለችው ነው። ካገኙን ይገሉናል፣ በተለይ ይህን ልብስ አውልቄው ከተገኘው እገድላለሁ፣ ይቅርብኝ አልፈልግም ብላ ልብሷን ላለመቀየር እጥፍጥፍ ብላ ተቀምጣለች። እሱም ቢሆን ግራ ገብቶት ጨንቆት ያያታል። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነሆ በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።